ምንድነው የሚወስዱት ዕቃ ምንድነው 5 ሊትር ዘይት 2 ትወስዳለች ባል ሲሆን 3 ትወስዳለች ምን እንደምታደርጉ አላውቅም ተጣጣው ተታጠብበት አላውቅም ካንቺ ነገር ለኔ እኔ ልከሰስ ትወጣ ይቀልክታለ አንዳንድ ጊዜ ከፍለ የለ እንዴ እርግጥ አንዳንድ ጊዜ ትከፍላለች አንዳንድ ጊዜ ግን ምን ዋጋ 5000 ብር ከፍላ የ10000 ብር ቃል የምትወስደው የ10000 ብር እጥፍ ነው የምትወስደው በትክክል አላሰብከውም ከፈረምኩ በኋላ እንኳን ያለው ውሸታ ሁኔታ ጣሴ ሲሆን በሙያዬም ዳኛ ነኝ ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አረጋችሁ ክቡር ፍርድ ቤት ላውራ ጫማው ያንቺ ነው ያንቺ አይደለም ጫማው ጩኸት አረጋችሁት የመጨረሻ ማስጠንቀቂያዬ ነው ከዚህ በኋላ ከደገምሽ እቀጣሻለሁ ሰላም ውድ ተመልካቾቻችን እንደምን ከረማችሁ ያው ይህ የዳኛ ይታይ ፕሮግራም ነው እንግዲህ በዓል እንዴት ነበረ እኔ ጋር በጣም ቆንጆ ነው እናንተ ጋርስ ቆንጆ እንደሚሆን አልጠራጠርም እንግዲህ ይሄንን ፕሮግራም ወደ እናንተ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ በዚህ ፕሮግራም ላይ የሚቀርቡ እውነተኛ የህግ ክርክሮችን ነው ያው ወደ እናንተ ወደ ውድ ተመልካቾቻችን ማቀርብላችሁ የህግ ትምህርት የምታገኙበት እየተዝናናችሁ ቁም ነገር የምትይዙበትን ፕሮግራም ነው ስለምታዩ አስተያየት ስለምትሰጡኝ በጣም አመሰግናለሁኝ አሁንም የተለያዩ የህግ ጉዳዮችን ወደ እናንተ ይዤላችሁ እቀርባለሁኝ በዚህ ፕሮግራም ላይ የምትመለከቱት ከእኔ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው ከእኔ በስተቀር እኔ በሙያዬ ዳኛ ነኝ እንግዲህ ዛሬ ወደ ችሎት ሊገባ ነው አንድ ባለሱቅ ክስ ይዞ መጥቷል እንግዲህ ክርክሩና ፍርዱን ምን እንደሚመስል አብረን የምንከታተለው ነው የሚሆነው እኔም ወደ ችሎት ልገባ ነው ተከታተሉ እንደምን ዋላችሁ ችሎቱ በዳኛ ይታይ ለቱን ስራ ጀምሯል ከሳሽ ኤልያስ አመርጋ አቤት ተከሳሽ ጠጅቱ ገዳሙ አቤት ቀርባችኋል ጥሩ እንግዲህ ከሳሽ ከተከሳሽ ጋር ባለን የሱቅ ደንበኝነት በተለያዩ ጊዜያቶች የተለያዩ የሸቀጣ ሸቀጥ ዕቃዎችን ከሱቄ ወስዳ ገንዘቡን ልትከፍለኝ አልቻለችም በማለት ክሶትን ይዘው ቀርበዋል አዎ እስኪ ምን ነበር የተፈጠረው ምን ያህል ገንዘብ ነው ያልተከፈሉት የወሰዱት ዕቃ ምን አይነት ነው የሚለው ነገር እስቲ የተፈጠረው ነገር አስረዳኝ አሁን የሷ የጠጅቱ ያረሰለች ቃይደ በተለያየ ጊዜ ብዙ ዕቃ ወሰደች የመጣች ሱቅ ተጠይቃለች ሰጣታለው ተጠይቃለች ሰጣታለው መጀመሪያ ተከፍል ነበር ክውርዳኛ መጀመሪያ ተከፍል ነበር በኋላ ሳያት ሁኔታው አትከፍልም ትወስዳለች አትከፍልም ዘይት ትወስዳለች አትከፍልም አረ ይሄ ነገር እንዴት ነው ስላት ከፍላለሁ ትላለች ይሄ ደግሞ አምናለሁ ሰው ስለማምን ያው ምን እንዳስነካችኝ አላውቅም ትመጣለች ቡና ትወስዳለች ትመጣለች የረጅም ጊዜ ደንበኝነት ነው ያላችሁ እንዴ ከጠጅቱ ጋር ረጅም ጊዜ በጣም በቃ ወደ 2 አመት ምናምን ይሆናልና 2 አመት ሙሉ ዱቤ ነው የምትወስድ እኔ ምን እንደምታደርገው አላውቅም ምንድነው የሚወስዱት ዕቃ ምንድነው ዘይት 5 ሊትር ወይ የለም ይሄ 5 ሊትር ዘይት ትወስዳለች 5 ሊትር ዘይት 2 ትወስዳለች ባል ሲሆን 3 ትወስዳለች ምን እንደምታደርገው አላውቅም ተጣጣው ተታጠብበት አላውቅም ዱቤ ነው የምትወስድ ቡና አሁን ተወዷል ቡና አሁን ኪሎ 200 አካባቢ ነው
ቡና 5 ኪሎ ምናምን ትወስዳለች ያው እኔ በአንድ ጊዜ ነው በተለያየ ጊዜ ነው የሚወስዱት የተለያየ ጊዜ ነው ግን በአንድ ጊዜ የ5000 ብር ዕቃ ሁሉ ወስዳ ታውቃለች በጣም ብዙ ቀን የምትወስደው ክቡርታዬ እና የመረረኝ አሁን አንድ ቀን ለይት ቆረቆረኝና ምንድን ነው የሚወስዱትን እስቲ ሁሉ ጊዜ የመጡ በተለያየ ጊዜያቶች ከእርሶ ሱቅ በዱቤ የሚወስዱት ዕቃዎችን ዝርዝርና የገንዘብ መጠናቸውን አስረዳኝ አሁን ዘይት 5 ሊትር ዘይት መቼም ያው የታወቀ ነው ቡና ስንት ነው 5 ሊትር ዘይት 5 ሊትር ዘይት 1500 ነው ያው 3 ስትወስድ 4500 በአንድ ጊዜ ትወስዳለች ዱቤ ቡና አሁን መጨረሻ ላይ ቅርብ ጊዜ የወሰደችው ቡና 5 ኪሎ ቡና አለባት 5 ኪሎ ቡና ምስር 8 ኪሎ አለባት የመዘገብኩት ሩዝ ትወስዳለች እኔ የምትረዳው ሰው ይኑር አያውቅም ብቻ ያየን ነው የሚኖረው ትለኛለች አያውቅም ማትወስደው ነገር የለም ቢስኩት ትወስዳለች ቢስኩት አይቀራትም ማትወስደው ነገር ሱቅ ውስጥ የገባ ነገር እንዳለ ትወስዳለች ማትወስደው ነገር የለም የት እንደምታገቡ አላውቅም በጣም ብዙ ሊወሰደችው እኔ አሁን አንድ ቀን ቁርቁር ሲያደርገኝ ደብተሬን ገለጥ አድርጌ ሳይ ጠጅቱ የሌላ ሰው ስም የለም የእሷ ስም ብቻ ነው ያለው አሁን ስደምር አጠቃላይ ወደ 31723 ብር 31723 ብር ወስዳለች ያልተከፈለ ከየት አመጣለው ብዙ ነው የወሰደችው እና የረሳሁትም ይኖራል በተደጋጋሚ እየመጣች ትወስዳለች አትከፍልም እኔ አክስራ ከጎኔ ለመክፈት ፈልጋ ይሁን አላውቅም እኔ ከፍለ የለ እንዴ እኔ ሳልከፍ አንዳንድ ጊዜ ከፍለ የለ እንዴ እርግጥ አንዳንድ ጊዜ ትከፍላለች አንዳንድ ጊዜ ግን ምን ዋጋ 5000 ብር ከፍላ የ10000 ብር ቃል የምትወስደው የ10000 ብር እጥፍ ነው የምትወስደው ምን ዋጋ ነው መክፈሏ አንዳንድ ጊዜ ግን ትከፍላለች ግን እጥፍ ነው የምትወስደው 31000 ብር ያረኩ አንተ ምን ሆነ ነው ቆይ ተራው ሲደርስ እድል ሰጥቶትና ምላሽ መስጠት ይችላል አሁን እሳቸው ሲያወሩ ጣልቃ ይግቡ የተባለውን ያህል ገንዘብ በተለያዩ ጊዜያቶች ከሱቄ ባለን ደንበኝነት ዕቃ ወስደው አልመለሱም የሚል ክስ ነው እንግዲህ አዳምጠዋል ምን ይላሉ የተባለውን ያህል ገንዘብ እና ዕቃዎች ወስደዋል ደንበኝነትስ ነበራችሁ አው ደንበኝነታችን ቆይቷል ደንበኝነታችን ግን ወስዳለሁ እከፍላለሁ ከፍዬ ነው ወስደው የተወሰነ ከፍልና ሌላውን በሚቀጥለው ብዬ ግን 31000 ብር የሚደርስ እኔ ቃል ወሰድኩም ወሰዴን መፈረሜን አስታውሳለሁ ግን 31000 ብር እኔ አልወሰድኩም ውሸቷ እኮ ነው እኔ እኮ እዚያ መጣኝ እኮ ፖሊስ ጣቢያ እኮ የሄድኩት እኮ ውሸቷ እኮ ነው ሸመጠጠች የወሰደችው እንዳለ አልወሰድኩም ማለት የተወሰነ ክፍል እያደረግሽ ክፍል አልኳት እኮ ብዙ አዝነላታለሁ እኮ እንደሷ እኮ ጨካኝ ሰው አይደለም አልከፍል ማለት አልወሰድኩም የወሰድኩት ብር 31000 አይደርስም ማለት ዋሽች ውሸታ በየጊዜ እየከፈልኩ አይደል እንዴ ምን ሆነ ነው አንተ በየጊዜ መከፍልህን አትቀንስም አንተ ስትደምር መቀነስ ሁሉ አለብህ እኔ ስከፍል መቀነስ አለብህ አንተ አሁን ይሄ ስትለኝ ወሰድኩና ደብተሩ አስፈረምኳት ስጠራጠራት ፈርም ብዬ አስፈረምኳት የፈረመችው አለ አስፈረምኳት ፈርማለች በራሷ እጅ ታይጣጅቱ የፈረምኩትን አቃለሁ የከፈልኩትንም አቃለሁ እንዴ 31000 ብር አንተ ምን ያህል ነው የከፈሉት መውሰዶትን እያመኑ ነው አይደለ በተለያየ ጊዜ የተለያየ ዕቃዎችን ወስጃለሁ ይላል ነው አሁን ዘይት እንቁላል ሽንኩርት የረሳው ሽንኩርት እንጀራ ክቡር ፍርድ ቤት መረረኝ እንጀራ ሙሉ ቀን መመላለስ ነው እንጀራ መውሰድ ሴት አይደለችም እንዴ አትጋግሪም እንዴ የሰፈሩ ሰው እንዳለ ጋግሮ የሚበላው እሷ እንጀራ መግዛት ሌላ ሱቅ ይኖራት አያውቅ አንተ ምን ሆነ ነው እኔ ስንት ጊዜ ነው ደግሞ እንጀራ አትጋግር ምናምን ትለኛለህ እንዴ ያ በሌላ እንደ እንጀራ መግዛት የተጀመረው እንጀራ ሁሉም ይገዛል እኔ ብቻ ነኝ የምገዛው ገዛው ምን ይጠበስ ገዛው ውሸቷ እኮ በቃ ሰፈር ያስመረረው ውሸት እኮ ነው አንድ ቀን እኮ ጋግራ አታውቅ እኔ እኮ አውቃለሁ የቤቷ ሚስጥር እኮ ነው አውቃለሁ ደንበኛ እኮ ነው አውቃለሁ እንጀራ እኮ ሙሉ ቀን እኮ እንጀራ ስትወስድ ነው የምትውለው ማህበር ይኖርባት በቀን አያውቅም
ምትቀርበው ሰው ሆቴል ውስጥ አላውቅም። አንተ ምን ሆነ ነው እንዴ? ዝም ብትል ይሻላል ነግሬያለሁ። ቆይ አትጨቃጨቁ። ለኔ ነው እንደዚህ ማስረዳት ያለባችሁ። ዘይት ወሰድኩኝ፣ እሺ ቡና ወሰድኩ፣ ምስር ወሰድኩ። ይሄንን አልክድም፣ ወስጃለሁ። ሁሉን ነገር ወስጃለሁ። የተከበሩ ፍርድ ቤት ወስጃለሁ። ግን ገንዘቡን እየቀነስኩ ነው የምወስደው። ዛሬ የአንድ 5000 ብር ሰጠውና ከዛ በኋላ ደግሞ መዝግቦ ወስዳለሁ። ግን 31700 አንተ ያልከፈልኩት ስንት ሊሆን ነው? 31000 የምትለው አንተ የከፈልኩት እንደምረህ ነው እንዴ? አስመሳይ አታስመስይ። አያቅሽም ምን ያቅሻል እኮ አንዳንዱ መርፌ ቆልፍ ሳይቀር መዝግቤ ነው የምሰጠኝ። ሳንመዘግብ ይኮረኝ ያስኮረኝ አታውቂኝም። 5 ሳንቲም በማስረጃ ነው ምን ያገር ያለ ማስረጃ ፍርድ ቤት እንዴ? አንተ ብቻ ነህ እንዴ የምታወራው? እኔ ለኔ ያስረዱኝ። ወደዚህ ለኔ ነው ማስረዳት ያለብሽ። የተከበሩ ፍርድ ቤት በርግጥ አዎ ከደሞዜ ጋር ስለማይገጣጠም ወስዳለሁ። ወስደው የተወሰነ ነገር ነው ወስደው። እንጀራ ከአንድ ከሁለት በላይ አልወስድም። ከሱቅ በወስድ በቀን 2 እንጀራ ጠዋት ስወጣ ስራ ወጥቼ ማታ ነው የምገባው። እንዴት ነው እንደዚህ ስንት ደምረው ነው 31000 ብር? እንዴት እንደዚህ ይደመራል እንዴ? ከስር ነው ከዚህ በፊት ሲወስዱ ከስር ይከፍላሉ። ነው ያለቦትን እዳ የሚመዘገበውን ያለቦትን እዳ ጨርሰው ነፃ ከሆነ በኋላ ነው እንደገና ደግሞ እንደ አዲስ ብድር መውሰድ የሚጀምሩት፣ ዱቤ መውሰድ የሚጀምሩት አይደለም። ደሞዜ እስከሚደርስ ድረስ ወስዳለሁ። ግን ደሞዜ መጥቶ ለሱ ብቻ አልከፍለውም። ቤት የምጠቀምበት ነገር አለ። ሴት ልጅ መቼም ብዙ ነገር ያስፈልጋታል። እጠቀማለሁ ከደሞዜ ላይ። ግን የተረፈውን ደሞዜ ነው ስጄ 5000 ሆነ 6000 ሆነ ወስጄ እከፍላለሁ። መቼም ከ6000 ብር በላይ እኔ ሌላ ሱቅ የለኝ አላከፋፍል። እኔ ይሄ ሁሉ ነገር ወሰድሽ የምትለኝ እንዴ? ማያቀርሻል ይኖርሻል ማያቀር የራስፈር የተከፈለ እኔ ያው ክቡር ዳኛ ወስጃለሁኝ አልክድም። ግን 31700 የሚመጣ ሂሳብ አልወሰድኩም። መውሰዱን አልክድም። እየፈረሙ ነው የሚወስዱት። ታስፈርማቸዋለህ። አሁን መጀመሪያ ሳትፈርም ነው የምትወስድ። ሳትፈርም ሳላስፈርም ስለሚያምናት ስለምታምነኝ ብዬ ስላሰብኩ ሳትፈርም ያው ደግሞ ሰው አምናለሁ። ቅድም እንደተናገርኩት ክቡር ዳኛ ኋላ ሁኔታው ሳይው ከጉራጌ ሀገር ሄጄ ለባል ነበርና ከዚያ ስመለስ ሁኔታው ሳይው ብዙ መውሰድ ሲጀምር ፈርሚ ነይ ፈርሚ እያልኩ እንቢ እያለች እያስቸገረች አስፈረምኳት። ያስፈረምኳት አለ የፈረመችው አለ እሱም መካዳ አንድ ቀን ምን ብዬ አላውቅም። ነይ ፈርሚ ስትለኝ ፈርም። በፊት እንደውም እኔ ብዙ ነገር ትቼ ነው በፊት ቶም አንተ መዝግበው እያልኩኝ እየሄድኩ እንዳሁኑ በፈርም ኖሮ ይሄ ሁሉ ዳይመጣብኝም። ጥፋተኛ ማን ነኝ? ልክ ነው። ግን ከፈረምኩ በኋላ በትክክል አላሰብከውም። ከፈረምኩ በኋላ እንኳን ያለው እቃው ይዛ እየሮጠች ነይ ፈርሚ ስራት እቃው ይዛ እየሮጠች ልመዝግበው ስላት እቃው ይዛ ትሮጣለች። ደግሞ አይፈተን ይመቻል ያያቅሽም ጥፋቱ እኔ ጋር ነው ያለው። ምክንያቱም እንዳሁን መጨረሻ ላይ ማስፈረም ከጀመርከው ጀምሮ እንዳደረከው ቢሆን ኖሮ መጀመሪያውኑ ፈርሜ ቢሆን ኖሮ ይሄ ሁሉ ነገር አይመጣብኝም ነበር። ጥፋቱ እኔ ጋር ነው። ልክ ነው። ግን ይሄ ሁሉ ብር በፍጹም 31000 ብር አይደለም 30000 ብር አይመጣብኝም። እጅቱን ትክጃለሽ። ስንት ብር ነው ብለው የሚያምኑት? እርሶ የወሰድኩትና ያለብኝ ብለው የሚያምኑት ምን ያህል ገንዘብ? በትክክል 20000 ብር እንኳን አይሆንም። 20000 ብር አረበት ይመዘግባሉ። እርሶ ለራስዎት ለብቻው ሲወስዱ የሚመዘግቡት ማስታወሻ አሉት? ማስታወሻ የለኝም። በርግጥ አልጽፍም። ግን ወስዳለሁ እንዴ ዘይት ቢያንስ እኔ ብቻዬን ነኝ። ቢያንስ አንድ ጊዜ ነው የምጠቀመው በወር 5 ሊትር ነው የምጠቀመው። እንዴት ብሎ ቡና ምን እኔ ቡና ጠጣለኝ እንዴ? እኔ ካንተ 5 ኪሎ ቡና ወስደው ምን ማለት ነው እንዴ? ክቡር ዳኛ እኔ በደንብ ይጣራልኝ። በፍጹም እኔ 31000 ብር የሚባል ነገር አልወሰድኩም እንዴ። በስነ ስርዓቱ ስኳር ወስዳለሁ፣ ምስር ወስዳለሁ፣ ድፍን ምስር ወስዳለሁ፣ ምስር ክክ ወስዳለሁ፣ አተር ወስዳለሁ፣ ሁሉ ነገር ወስዳለሁ። ግን መዝግቦ ከዛ በኋላ እጄ ሞላ ሲል እንደሆነ ስራም እንደው አሳቻ ሰዓት ስራም ከሰራው ወስጄ እንዳይበዛብኝ ብዬ ከፍለዋለሁ። አውቃለሁ ዱቤ እንዴት የሰው ገንዘብ እንደሚያስጨንቅ አውቃለሁ። የሰው ገንዘብ ደግሞ ራስ ምታት ነው።
እሱ ተኝቶ እንደማያድረው ሁሉ እኔም ተኝቼ አላድርም አስባለሁ ግን በየጊዜው እጄ ረጠብ ሲልልኝ ወስጄ ከፍለዋለሁ እሱ ያንን አይመዘግብም አይሰርዝም ዝም ብሎ ነው በላይ እኔ ወሰድኩት ብቻ እየጻፈን እየመዘገበ የኔን ዕዳ አይሰርዝም አንቺ ብቻ የተማርሽው እኛ ተማርንም አያመዘግብም ክቡር ዳኛ ሱቄ ባዶ አደረገችው ሱቄ ባዶ መታችሁ ማየት ይችላል ሱቄ ባዶ አደረገችው ያልወሰደችው ቀይ ሱቄ እኮ ካርቶን ብቻ እኮ ነው ያለው እኔ ያለ በቃ ሌላ ነገር አለ ሱቅ ራሷ እኮ ምስክር ነው የፈረመችው ወረቀት እኮ አስገብቻለሁ እኮ የራሱ የወሰደችበት የእያንዳንዱ ዝርዝር ዘርዝሬ ራሷ የፈረመችውን አስገብቻለሁ ምንም የቀረ ነገር የለም የዘይት የቡና የምስር ሞዴስ እኮ ወስዳለች እንደውም ሞዴስ ስጦት እቺ ሴትዮ እንዴት ነው እንደገና ወጣት የመሆን ነገር አለ የሚል ትንሽ ጠርጠር ነበር ያለው ሞዴስ ሁሉ ትወስዳለች እና ትወስደው ነገር የለም ቅመም የቀራት ነገር የለም ሃይላንድ ትወስዳለች ብድር ያለበት ሰው አሁን ሃይላንድ ምን ይሰራል ዱቤል ያለበት ሰው ሃይላንድ ውሃ አይጠጣም ግን ሃይላንድ ወስዳለች አጠቃላይ አድርጌ ከኔ ፊርማዋ አስቀምጫለሁ ምን ያንሰኛል ዱቤ ቢሆን ውሃ መጠጣት አልችልም ዱቤ ቢሆን እኮ ገንዘቤን ከየከፈልኩ እኮ ነው የታሪያ ከፈልሽኝ የከፈልሽኝ የመጣ ነበር እንዴ አልከፈልሽኝም እኮ እንዴ ከፈለ ሰው ነው አንተ ዳይን ስለማሰርዝ ነው ነው እንጂ ይሄ ሁሉ ዳ አይኖርብኝም አንተም እዚህ ፍርድ ቤት አትመጣም ነበር ውሸቷ እኮ ነው የሚገርም ተዋሻለች እኔ አሁን ምንም ያልፈልግም ክቡር ዳኛ እኔ የምፈልገው ሱቄ ባዶ ሆኗል ኪራይ መከፈል ነገርም የለኝም ዱቤን የወሰደችውን ትመልስ 31723 ብር ቁጭት አድርግ እሱ ብቻ አይደለም ሱቄን ዘግቼ ፖሊስ ጣቢያ ስንከራተት የነበረው ከፖሊስ ጣቢያ ደግሞ ወደ ፍርድ ቤት ልከውኛል እነሱ እሱንም ጭምር የታክሲ ያወጣሁት አለ የታክሲ ያላወጣሁትም ቢሆን በእግሬ የመጣሁትም ሂሳብ ነው እሱ መታሰብ አለበት ካንቺ ጋር ነገር ለኔ እኔ ልከሰስ ስትመጣ ይቀልክታለ እንዴ ከሷ ጋር ቆሜ ክቡር ዳኛ ከሷ ጋር ቆሜ ሱቄ ጋር ስንከራከር ብዙ ደንበኛ ተመልሷል የሱ ይታሰባል አብሮ ስራ ነው ገንዘብ ነው ያስታጣች እና እሱን አንድሬ አርግ ያስገብቻለሁ እሱን በቃ ገንዘቤን ትስጠኝ አሰጡኝ ገንዘቤን ምንም ካንቺ ጋር ምንም ነገር የለኝም እኔ ለአንቺ ጊዜ እንደዚህ ጠጅቱ እኔ አንቺ ገንዘብ አላበደርኩሽም የሴት ድር የማዋጣው መዋጫ አለብሽ 200 ብር አላበደርኩሽም በችግርሽ ጊዜ አልደረስኩልሽም ይሄ እንደዚህ ነው የሚገባኝ እንኳን ችግር የለውም ማጠቃለያ ያለውት እኔ ሲጀመር አንተ ጥሪ ገንዘብ መቼ ነው ያበደርክ ጥሪ ገንዘብ አበድረኛል ደግሞ ጭራሽ ከ31 ሺህ ብሩም ሌላ ጨምርልኝ እኔ ተው ችግር የለውም እሱ ለነፍሴ ያደረኩት ነገር ነው የሴት ድር መዋጫ አለብኝ ብለሽ ያበደርኩሽ ከሁለት ወር በፊት 200 ብር ያበደርኩሽ የልደትም ወስደው አለ ብለሽ የክርስቲና ብለሽ ወሰድሽው ብር ስንት ብር ነው ከዛ ጋር አልከፈልኩም አልደመርክና አልከፈልኩም እዛ ጋር ሳስደምርህ የክርስትናንም ከፍያለሁ የልደቱን አንተ ለልደቱ ደግሞ ስጦታ ዕቃ መጠቅለያ ነው እንጂ ወሰድኩት ሌላ ነገር ምን ወሰድኩኝ ጠጅቱ ታይ አወለድ አልወሰድሽም ጠቅለል በስጦታ አልሰጠውሽም ውሸቷ እኮ ነው የሚገርመኝ ውሸታ ይጥቀምሽ ሌላ ነገር አትነጋገሩ ክስ በተመሰረተበት ጉዳይ ላይ ብቻ ነው መነጋገር ያለባችሁ ስለዚህ 31723 ብር ሊመልሱልኝ ይገባል እያልክ ነው አዎ ክቡር ፍርድ ቤት ያስመልሱልኝ እዚህ ጋር በተለያዩ ጊዜያቶች የወሰዱት የተለያዩ አይነት እቃዎች ይታዩኛል ፊርማዎችም አሉ እስቲ ይሄ የርሶ ፊርማ አይደለም ማንበብና መጻፍ ይችላሉ አዎ እነዚህ ሁሉ የኔ ፊርማዎች ናቸው ግን ይሄው ራሱ ተናግሪ ያለው እኮ የሚሰማኝ እኮ ነው ያጣሁት እኔ ፈረምኩት ወይ ተናገሪ ወፈታ ይሄ ገንዘብ አንተ ሸታሙት በለኝ ቆይ በቃ አሁን ተረጋጉ ምን አላስፈላጊ ነገሮችን አትነጋገሩ ከጃለው አሁን የርሶ ነው አይደለ እዚህ ላይ ያለው ፊርማ የርሶ ነው ማንበብና መጻፍ ይችላል ብለውኛል ጥሩ እንግዲህ ያው ክርክራችሁን ጨርሳችኋል ፍርድ ቤቱ በቀረበው ማስረጃ ላይ መዝገቡን መርምሮ ውሳኔ
ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ኤልያስ አመርጋ፣ ተከሳሽ ጠጅቱ ገዳሙ። አቤት። ያ መዝገቡ ለዛሬ ተቀጠረው መዝገቡ መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አሰማቸዋለሁ። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ አግባብ ካለው ህግ ጋር በማገናዘብ የሚከተለውን ጭብጥ ይዟል። ከከሳሽ በዱቤ የወሰዱት ዕቃ በክሱ የተጠቀሰውን ያህል ገንዘብ ነው ወይንስ አይደለም የሚለውን በመያዝ ጭብጡን መርምሮታል። ፍርድ ቤቱ ጭብጡን እንደመረመረው ከሳሽ በክሳቸው ዝርዝር ያቀረቡት የዱቤ ዕቃ ዋጋ ያህል ተከሳሽ አልወሰድኩም በማለት ክደው ቢከራከሩም በከሳሽ እጅ የሚገኘው የዱቤ ሰነድ በተከሳሽ የተፈረመ መሆኑን ያረጋግጣል። ተከሳሽም በክሱ የተጠቀሰውን ያህል ገንዘብ የተለያዩ ዕቃዎች በዱቤ አልወሰድኩም ብለው ከመከራከር ውጪ በዱቤ ሰነድ ላይ የሚገኘው ፊርማ ተከሳሽ የእሳቸው ስላለመሆኑ ክደው አልተከራከሩም። ስለሆነም በፍትሐብሔር ሕግ ቁጥር 2311 በዱቤ በተደረገ ሽያጭ ዋጋው የሚከፈልበት ጊዜ በውሉ ያልተወሰነ እንደሆነ ገዢው የገዛውን ነገር ከተረከበ በኋላ ሻጩ እንደጠየቀ ወዲያውኑ ዋጋውን መክፈል አለበት በማለት ይደነግጋል። ተከሳሽም ለወሰዱት የዱቤ ዕቃ ገንዘብ ከሳሽ በጠየቀ ጊዜ የመክፈል ግዴታን የሚጥል በመሆኑ ተከሳሽ ለከሳሽ ክስ የቀረበበትን ገንዘብ 31723 ብር፣ ወጪና ኪሳራን 1000 ብር በጠቅላላ 32723 ብር ይክፈሉ በማለት ውሳኔ ተሰጥቷል። በውሳኔው ቅር የተሰኘ ወገን ይግባኝ መጠየቅ መብት አለው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። በእርግጥ የተሰጠኝን ፍርድ አልተከፋውበትም። ምክንያቱም ብዙ ነገሮችን ማድረግ ሲገባኝ በየዕለቱ በየጊዜው መክፈል ሲገባኝ እየደረኩበት ብዙ እኔ እንደጎዳ ሆኛለሁ። እሱንም ጎድቼ እኔም ተጎድቻለሁ። ኤልያስ ጥሩ መልካም ሰው ነው። ለኔ ላደረገልኝ በክፉ ቀኔ ለደረሰልኝ ሰው ለማመስገን ሲገባኝ ገንዘቡ ሲበዛ ደንግጬ ሲከሰኝም እከስሻለሁ ፍርድ ቤት ማቆምሻለሁ ሲለኝ የፈለከውን አምጣ ነበር ያልኩት። ግን ስተተኛ እንደሆንኩኝ ከዚህ ፍርድ ተምሬያለሁኝ። አሁን የፍርድ ቤቱም የዳኛዋም እኔ ማመስገን ይፈልጋለሁ። ደስ ብሎኛል። በጣም በተሰጠኝ ፍርድ ደስ ብሎኛል። አሁን በጣም ደስ ብሎኛል። የጠጅቱም ያው ደንበኛዬ ናት። ንቀያይማለን ብዬ አላሰብኩም ነበር። አብረን ነው የምንኖረው። ብዙ የሚያቀያይም ነገር የለንም። የኔም ጥፋተኛ ነኝ። የሁሉ ብር መስጠት አልነበረብኝም። እዚህ እስኪደርስ ድረስ ዝም ማለት አልነበረብኝም። የሷን ቶሎ መመለስ ነበረባት። እና የጠጅቱም ጎረቤቴ ናት። ብዙ የሚያጣላን ነገር የለም። በሰላም እንኖራለን ከዚህ በኋላ። የኔም ጥፋት አለበት። የፍርድ ቤቱ ግን በጣም አመሰግናለሁ። የፍርድ ቤቱ እኔ አሁን ፍርድ ያገኛለሁ እውነቱ መታወቅ አለበት ብዬ ነው የመጣው። ፍርድ አግኝቻለሁ እንጂ ከጠጅቱ ጋር የሚያጣላን ነገር ኖሮ አይደለም። ጠጅቱ የጎረቤቴ እኮ ናት እኮ። ግን ያው ስላላመነች ብሬ ስላልመለሰችልኝ ብሬ መመለስ ስላለበት ነው እንጂ አንጣላም ነው ጠጅቱ። በእርግጥ በወሰድኩ ቁጥር ፈርም ነበር። ምን ተጽፎ እንደምፈርም አላውቅም። ኤልያስ ግን መልካም ሰው ነው። እሱ እኔን ያምነኛል፣ እኔም ስለማምነው ብዙም እሱ ተሳስቶ የጉዳይ ነገር አለ ብዬ አላምንም። በቀረብንበት ችሎት ብዙ ትምህርት አግኝቻለሁ። ስለተሰጠኝ ፍርድ በጣም ደስተኛ ነኝ። አመሰግናለሁ። በነበረው ችሎት ብዙ ነገር ተምሬያለሁ። ከስተት ተምሬያለሁ። ገንዘቦች ሲደራረቡ ስለማያስታውቁ
በጊዜ መክፈል እንደነበረብኝ ተመሪያለሁ። ስለዚህ ለተሰጠው ፍርድ ሳላወላዳ ወደዛ ወደዚህ ሳልል በተሰጠኝ ገደብ ገንዘቡን እንደምከፍል በጣም እርግጠኛ ነኝ። ኤልያስንም ደግሞ በጣም ይቅርታ ጠይቋለሁ። ምክንያቱም ጥሩ ወዳጄ ነው፣ ለክፉ ቀን ደራሼ ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ። የኔም አንድ ነገር ተምሬበታለሁ፣ ከፍርዱ አንድ ነገር ተምሬበታለሁ። ይሄን ያህል እስኪደርስ ብሩ መስጠት አልነበረብኝም። ሰው እንደዚህ ማመን አልነበረብኝም። ምንም ነገር በሌለ እንደዚህ ማመን አልነበረብኝም እና በጣም ደስተኛ ነኝ በፍርዱ። በእርግጥ በችሎቱ በጣም ተደስቻለሁ። ግን የነበረኝ ስህተት እኔ ገንዘብ በከፈልኩበት ሰዓት ቆሜ እዴ የማሰረዝ ነበረብኝ። ግን እኔ የማየው የእሱን ደግነት እሱ ዝም ብሎ ስለሚሰጠኝ እኔም ተቀብዬው ስለሚሄድ የኔ ደግነት የእሱ መልካምነት ነው ስህተት የፈጠረውና ገንዘብ ሲቀበሉትም ሲያወጡትም አይታወቅምና ለሁሉም ነገር እንድንጠነቀቅ በዚህ አጋጣሚ አሳስባለሁ። እጅግ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን የዛሬውን ችሎት እንደተመለከታችሁት ነው። የዛሬው መልእክቴ የዱቤ ሽያጭ ማለት የሚሸጠው ዕቃ በተሸጠበት ዕለት የጥሬ ገንዘብ ቅብብሎች ሳይኖር በሻጭ ስምምነት የሚደረግ ክፍያ የሚዘገይበት የግብይት አይነት ነው። ሰዎች በየዕለት ዕለት በሚኖረን ማህበራዊ ግንኙነት አንዱ ከሌላው ጋር በሕግ ፊት የሚጸና የውል ግዴታን እንገባለን። ተዋዋይ ወገኖች በውል የገቡት ግዴታ መፈጸም አለባቸው። ተዋዋይ ወገኖች በውል የገቡትን ግዴታ ሳይፈጽሙ ቢቀሩ የራሱ የሆነ የሕግ ውጤት የሚያስከትል ነው። ዛሬ የተከታተላችሁት ውል አለመፈጸም በፍትሐ ብሔር ሕጋችን የሚያስከትለውን ውጤት ነው። ውል ስንገባ ግዴታችንን መወጣት አንዘንጋ እላለሁ። በሌላ ፕሮግራም ሳምንት እስከምንገናኝ መልካም ሳምንት።